የት ነበር ኢቨንት ኦርጋናይዝ እንታል በየሆቴሉ ነው ኦርጋናይዜሽን አልነበረም ወይስ ኖ ኢቨንት ኦርጋናይዝ አደርጋለሁ ማለት እኮ እኔ ራሴ ፍቱ ስራ ኢቨንት ኦርጋናይዘር ሆኜ የራስሽን ኢቨንቶች በስማ እሺ እንዴት ነው ወደዛ ይገባሽ ከፌስቡክ እንጀምራለን ቢያስበው ፌስቡክ አለ ኮመንት ነው ፌስቡክ ማ በዚህ ሁሉ ውስጥ ጽፋለሁ እሳተፋለሁ ምናምን እኮ ከዛ ምንድነው ደግሞ ቀጥሎ የሆነው አሁንም ማቃቸው ሰዎች ኢቨንት ውስጥ ያሉ ልጆች አሉ ኢቨንት ኦርጋናይዝ የሚያደርጉ ምናምን ጓደኞች አሉ ከዛ አንድ የሆነ ኢቨንት ላይ ልጁ ደወለልኝና ይፍቱ እንደዚህ አይነት ኢቨንት አለኝ እንድታግዥኝ እፈልጋለሁ ምንድነው ማግዝህ እንግዶችን ጥሪልኝ እሺ በቃ ማገኛቸው ወደ ማዘጋጀት እንገባለን ማለት ነው ከዛ በቃ እሺ አልኩ አገኘሁት የኢቨንቱን ሐሳብ ጉዳዩን ምናምን ነገረኝ እዛ እንተና እንዲኖርልኝ እፈልጋለሁ ምናምን አለኝ አብዛኞቹ የሚነግረኝን ሰዎች ስማቸውን ነው ማቀው እንጂ የት እንደሚውሉ ራሱ አላውቅም አሪፍ ነው ስማቸውን ማወቅሽ እንትን ውስጥ አክቲቭ ስለሆንኩኝ በሲስተም ውስጥ ስማቸውን ወይም እንደሚሰሩ እንደዚህ የት አውቃለሁኝ እኮ ግን ቢሮአቸው የት ነው ውሏቸው የት ነው እንደዚህ ስልካቸው ምናምን አላውቅም እና በጣም ትንሽ ፍንጭ ብቻ ነው የምፈልገው ለመያዝ ከዛ በኋላ እንተና ግን እንተና ማግኘት በጣም ከባድ ነው ትችያለሽ ይችላል አገኘዋለሁ እንተና አሁን አዲስ አበባ ዩኒቨርሲቲ አስተማሪ ነው አሉና አገኘዋለሁ ምናምን ነው ምለው በቃ ከዛ የሰዎች ስም ሰጠኝ ማለት ነው ከዛ ዝም ብዬ ደውል አንተም ልደውል እችላለሁ ነው ባይዘይ ከዛ በቃ የደወልኩ ጀመር ስራው የፕሮፌሰር እንተናን ስልክ ፈልጌ የዶክተር እንተናን ስልክ ነው ምለው ከዛ በኋላ ማለት ነው ከዛ አገኛቸው ኮንታክታቸውም አልነበረሽም ስም ብቻ ምንም ነገር ነው የሌለኝ እኮ ከምንድነው የጀመርሽው አሁን አዲስ አበባ ዩኒቨርሲቲ የሚያስተምር ነው ከተባልሽ አዲስ አበባ ዩኒቨርሲቲ ደውልሽ አዲስ አበባ ዩኒቨርሲቲ የሚያስተምር ማቀው ሰው ይኖራል ያን ያህል ለማወቅሽ እኮ የሚገርመው ነገር አየሽም ኔትወርክሽ በጣም ሰፊ ነው ማለት ለዛ እኮ ነው ሰዎቹ እንትን የሚሉኝ የሚጠሩኝ እነዛ አግዥኝ ምናምን የሚሉኝ በቃ ግን አሁን ያ ኔትወርክ ራሱ እንዴት ነው አሁን የመጣው በትለኝ እኔ አስቤበቱ ለዚህ ጉዳይ ስለሚጠቅመኝ እናም ተባብዬ አይደለም ራሱ ይመጣ እኔ ዝም ብዬ ኑሮዬን ነው የምኖረው ዝም ብሎ ኑሮን የሚኖር የምሬን ማለት ነው እነሱ ናቸው እየመጡ ፊትሽ ሰዎች ይመጣሉ ለካ ሲመጡ ግብአት ነው የሚሆኑት ነው ኮሜዲያን ነሽ ግን አይደለ እሺ ኢቨንቱ ከዛ እንዴ በምን አይነት ሁኔታ ተዘጋጀ ምን አይነት ኢቨንት ነበር የሌላ ሰው ኢቨንት ነው ይሄኮ እኔ የኔ ስራ የጀመርሽው መጋበዝ ነው መጋበዝኩለት በጣም ነበር የተደነቀው ምክንያቱም የማይገኙ ሰዎች አሁን የአንበሳ ማስታወቂያ ማን ነበር አንበሳ ሚሊዮን አንበሳ የሚባል አንበሳ ማስታወቂያ ድርጅት እንጂ የመጀመሪያው የኢትዮጵያ ማስታወቂያ ድርጅት የሚባለው ውብሸት ወርቅ አለማ እሳቸውን ሁሉ ከነካባቸው አስመጣው መድረኩ ላይ ደውዬ ጤና ይስጥልን ምን ብለሽ ሊተዘዘዝሻቸው ማልተዘዘዝም እኔኮ እንትን እንዳለ ደወልኩ ቀጥታ ስደውል እጅ ስልካቸው ላይ ነው ደወልኩት ሰው ሰጠኝ ከዛ ደውዬ እኔ ፍቱ ስራ አባላለሁ እና እንደዚህ አይነት ኢቨንት ነበረን በዚህ ቀን እና እዛ ላይ የክብር እንግዳ ሆነው እንዲገኙልን ፈልጊያለሁ በቃ ይሻሉ እስኪ ስኬጁልልኝና ምናምን በዚህ ቀን ደውልልኝ በዛ ቀን ደውልሽ ባለቀ እና የደወልኩለት ሰው ሁሉ እሺ ይላል ማለት እውነትም ግንባርሽ ክፍት ነው እኔ እውነቴን እኮ ነው እንጂ በዚያም ይልባል አባባል አለ ግንባር ክፍት ነው በቃ ግንባር ይባላል በቃ ሰው አይቶ እሺ የሚሆን የሚቀናልህ ማለት ነው በቃ ይቀናልሃል እኔ አሁን እንደዛ ነኝ እንጂ እንደመጣሁት ይሄ እንደሚገጥመኝ እንደገጠመኝ ነገር ምናምን ቢሆን ተሰነካክዬ የትም ነኝ እኮ ግን ዝም ብሎ ይሰካካልኛል ማለት ነው ዝም ብሎ የሚሰካካለት ሰው ነኝ የምር ማለት ነው
ዝም ብሎ የሚያደንቁኝ ሰዎች ለምሳሌ አሁን በዚህ ኢቨንት ኦርጋናይዝ ማድረግ ጀመርኩ አይደለ? ኢቨንት ኦርጋናይዝ አደርጋለሁ። የትኛውም ኢቨንት ላይ እገኛለሁ። ሰዎች ኢቨንት ሲያዘጋጁ ሄዳለሁ፣ እገኛለሁ፣ ምላግዝህ እላለሁ። እንደ ጓደኛ እንደ ወዳጅ ማለት ነው። መጽሐፍ ምርቃት ሄዳለሁ፣ ፊልም ሲመረቅ ሄዳለሁ፣ ቲያትር ያለው እንደዚህ እና በጣም ፌመስ ሆንኩ በዚህ ብቻ ማለት ነው። እና የሚያገኘኝ ሰው የሚያየኝ ሰው ሁሉ ወድሻለሁ እኮ እኔ ሰው ወድሽ እኮ ምናምን ምን ሰርታ የታውቃት ምናምን ብትለው ምንም የለውም የሚነግር እና ግን ሰዎቹ የትም ቦታ ሲያገኙ በቃ በጣም እኮ ነው ደስ የምትይኝ በጣም እኮ ነው የምወድሽ ምናምን ነው የምባለው። ግን ሁሌም እንዳልኩ ከካሜራ ጀርባ ነኝ። ኢቨንት ኦርጋናይዝ መድረክ አልመራም፣ መድረክ ላይ አልወጣም፣ መድረክ ላይ ምንም ነገር አላረግም። ሰው ነው መድረኬን ማስመራው እኔ ሳዘጋጅ እንደዚህ። ግን በቃ እንዴት ነው ዝም ብሎ የሆኑ ትልልቅ ድርጅቶች አንኳኩቼ ስገባ አቀሻለሁ አይደል የሆነ ቦታ ይሉኛል። የትም እንደማያውቁኝ እኔ አውቃለሁ። ይሁን ያን እንደዚህ አይነት ስሜት ተጫለሽ ለሰው አይደል ማለት ነው እንግዲህ። ግን ምን አርገሽ ነው ብትለኝ ግን ምንም የማረገው ነገር የለም። አንዳንዴ ከፈጣሪ የተሰጠ ጸጋ ሊሆን ይችላል። ያ እሱን እኮ ነው የምልህ። እሱ ነው እኮ ግንባር የሚባለው ተአምሩ የነበረው ማለት ነው። እስካሁን ስናወራ የነበረው በቃ እንዲሆነ ማለት ነው። አመሰግኛለሽ ታዲያ ይሄ ነገር ስላለሽ። ላላመሰግን በጣም ነው ደስ የሚለኝ ማለት በጣም ነው የምደነቀው በዚህ በጣም ነው የማመሰግነው። እና ደግሞ የምር ክብር ይሰማኛል። በቃ እንዲህ ስለሚሆን ማለት ሰርታ አታገኝም መወደድን ካልተሰጠህ ማለት ነው። እና በቃ እኔ ዝም ብዬ እኔ እላለሁኝ ሰዎች የታውቀውሽ ነው ምናምን ሲሉ ዝም ብዬ ኑሮዬን ስኖር ነው እኔ ሁሉ ሰዎች ወደ እኔ የመጡት።